ሰኔ 25 2017 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። በኦሮሚያ ክልል በ2017 ዓ.ም የሚተከሉ ችግኞችን ህብረተሰቡ እንዲንከባከብ የክልሉ መንግስት ጥሪ አቀረበ። የፖለቲካ ፓርቲዎች በፖለቲካ ምህዳር ውስጥ ተፎካካሪ ለመሆን መሰባሰብና መጠናከር እንደሚገባቸው ተገለጸ። ከውጭ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሩሲያና በዩክሬን መካከል ዘላቂ ሰላም ለማምጣት በተቻለ ፍጥነት የተኩስ አቁም እንዲደረግና ድርድር እንዲጀመር ጠየቁ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በቀጥታ መስመር ሪፖርተሮች እየገቡ ተጨማሪ መረጃ ይሰጡናል። እንግዶችንም ጋብዘናል። ምን ጉዳይ ይዟል ካላችሁ በጥቂቱ እናስተዋውቃችሁ። ኢትዮጵያ ለቀጠናዊ የኃይል ግንኙነት የናይል ተፋሰስ ሀገራት ተወካዮች የሰው ሕይወትና ንብረት ሲወድም እናያለን። አንድ ማዳበሪያ አንድ ዘር በነጋዴ ከታየ እርምጃ ይወሰዳል እና ከዚህ በላይ ሊጨምሩ የሚፈልጉ ቢኖር ወይም ደግሞ በሂደቱ ላይ ቅሬታ ቢኖራቸው ወላጆች በተለይ እንግዲህ በአሁኑ ወቅት እንግዲህ የምስራቅና የመካከለኛው የፓሲፊክ ውቅያኖስ የባህር ወለል ሙቀት ሊሆኑ ይችላሉ። እነሱን ይዘው እንዳይመጡ ጥብቅ ክልከላ ተደርጓል። ኢትዮጵያ ቴሌቪዥን ነው። ወደ ዝርዝር ዘገባዎች አልፋለሁ። በኦሮሚያ ክልል በ2017 ዓ.ም የሚተከሉ ችግኞችን ህብረተሰቡ በትኩረት እንዲንከባከብ የክልሉ መንግስት ጥሪ አቀረበ። በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን ወንጪ ወረዳ በሰንቆሌ ተራራ ላይ የዘንድሮ የአረንጓዴ አሻራ መርሃ ግብር ተጀምሯል። አሊ ደደፎ ዝርዝር አለው። በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን ወንጪ ወረዳ በሶንቆሌ ተራራ ላይ የ2017 የአረንጓዴ አሻራ መርሃ ግብር ተጀምሯል። የወንጪ ወረዳ ነዋሪዎችም ቀደም ሲል በሶንቆሌ ቀበሌ ላይ የተለያዩ ችግኞችን በማንከባከብ ላይ የቆዩ መሆናቸውን ገልጸው ይህን ተግባራቸውን አጠናክረው እንደሚያስቀጥሉ ነው ለኢቲቪ የተናገሩት። ይህ ቀበሌ ህዝብ ይህንን እንጨት አንከባክቦ ነው ያሳደጉት። እኛም ደግሞ ይችን ተክለናል እንዳትደርቅ ይህንን ማንከባከብ ለልጅ ልጃችን ደግሞ ለውበት ብቻ ሳይሆን ደግሞ ለምርትም ለአየርም ለውጥም እና ብዙ ነገር ደግሞ እንደሚያስተምረን ተማመናለሁ። የደቡብ ምዕራብ ሸዋ ዞን አስተዳዳሪ አቶ መኮንን ባይሳ የአረንጓዴ አሻራ መርሃ ግብር በዞኑ መጀመሩ ነዋሪዎች ለአረንጓዴ አሻራ ትኩረት ሰጥተው እንዲንከባከቡ ያስችላል ብለዋል። ሰገንታን አሻራ መገሪሳ ኩመ ለማፍ 17 የ2017 የክልላችን የአረንጓዴ አሻራ መርሃ ግብር በደቡብ ምዕራብ ሸዋ ዞን መጀመሩ ህዝቡ ከዚህ ቀደም ከነበረው የበለጠ የተተከሉ ችግኞችን እንዲንከባከብ የሚያበረታታ ነው። ለዚህም የክልላችንን መንግስት እናመሰግናለን። የኦሮሚያ ክልል የገጠር ልማት አስተባባሪ አቶ አዲሱ አረጋ የክልሉን የ2017 የአረንጓዴ አሻራ መርሃ ግብሩን አሻራቸውን በማኖር አስጀምረዋል። ገንዶተ ባድያ ቀምኑ ሁንደ ኬሰት ቶኮን ሳኒ ኬሰት በክልላችን በሚገኙ ሁሉም የገጠር ቀበሌዎች ላይ ቢያንስ በአንድ ቀበሌ 7 የችግኝ ጣቢያዎች እንዲቋቋሙ ተደርጓል። ከዚህም በመነሳት በዘንድሮ የአረንጓዴ አሻራ መርሃ ግብር ከ5 ቢሊዮን በላይ ችግኞችን እንተክላለን ብለናል። የሚተከሉ ችግኞችም እንደየአካባቢው ለምግብ፣ ለደን፣ ለፓርክና ለሌሎች አገልግሎቶች የሚውሉ ናቸው። የዚህ አካባቢ ነዋሪዎች ይህንን ደን በመንከባከብ ለአሁኑ ትውልድ እንዲበቃ አድርገዋል ማለት ነው። የአሁኑ ትውልድም የ2017 የአረንጓዴ አሻራ መርሃ ግብሩን የቀድሞ ትውልድን ፈለግ በመከተል እዚህ በሶንቆሌ ተራራ የተፈጥሮ ችግኞችን በመትከል ላይ ነው የሚገኙት። የባንኩ ዘርፍ ለውጭ ተቋማት ክፍት መደረጉ ለማክሮ ኢኮኖሚው እድገት ጉልህ ሚና እንደሚኖረው የምጣኔ ሀብት ባለሙያዎች ገለጹ። የሀገር ውስጥ ባንኮች አቅማቸውን ማሳደግ እንደሚጠበቅባቸውም ተገልጿል። ተስፋዬ ለሜሳ
ዝርዝር አለው። በታህሳስ ወር 2017 በሕዝብ ተወካዮች ምክር ቤት የጸደቀው የባንክ ስራ ረቂቅ አዋጅ በኢትዮጵያ የባንኩ ዘርፍ ለውጭ ኢንቨስትመንት ክፍት እንዲደረግ ተደንግጓል። ይህ አዋጅ ታዲያ ለረጅም ጊዜ ዝግ ሆኖ የቆየውን የባንክ ዘርፍ አሁን ላይ ዓለም አቀፍ ተቋማት እንዲሳተፉበት እድል ፈጥሯል። በዚህ ጉዳይ ላይ በአዲስ ቀን ዝግጅት ማብራሪያ የሰጡት በኢትዮጵያ ብሔራዊ ባንክ የባንኮች ሱፐርቪዥን ዳይሬክተር ፍሬዘር አያሌው ለውጭ ተቋማት የባንክ ስራ ፍቃድ አሰጣጥ መመሪያ መዘጋጀቱን ገልጸዋል። በመጀመሪያ ደረጃ እነዚህ የውጭ ሀገር ባንኮች ወይ ደግሞ የውጭ ኢንቨስተሮች ሁለንተናዊ ማንነታቸውን ሊያስረዳ የሚችል ሰነድ እንዲያሟሉና የተለያዩ አይነት ሰነዶችን እንዲያሟሉ ይደነግጋል። በተጨማሪም ደግሞ እነዚህ ኢንቨስተሮች ሲመጡ ምን አይነት ካፒታል ይዘው ነው መምጣት ያለባቸው እና ደግሞ እነዚህ ባንኮች አሁን ላይ እየሰሩበት ካሉበት አገር ላይ ካለ ተቆጣጣሪ አካል ሊያገኙት ስለሚገባው ይሁንታ ወይም ደግሞ ግሪን ላይት በተመለከተ ያስቀምጣል። ከዚሁ ጋር የተያያዘ በርካታ ልንላቸው የምንችል መስፈርቶችን አሟልቶ የያዘ ነው። ከዛ በተጨማሪ የውጭ ሀገር ባንክ እንደራሴ ቢሮዎች በኢትዮጵያ ብሔራዊ ባንክ በምን አይነት መልኩ ፈቃድ እንደሚያገኙ ይህንንም የሚያስረዳና ዝርዝር መስፈርቶችን የያዘ መመሪያ ነው ልንል እንችላለን። የምጣኔ ሀብት ባለሙያው ዘመዴነ ንጋቱ የውጭ ባንኮች ወደ ኢትዮጵያ መምጣት በአጠቃላይ ለፋይናንስ ዘርፉ እድገት እንደሚያመጣ ነው የገለጹት። እኔ አንዱ ኤክስፔክት የማደርገው እነኚህ የኢትዮጵያ ባንኮች በዓለም አቀፍ ደረጃ ተወዳዳሪ የሚሆኑበትን አይነት ጭንቅላት ማይንድሴት ይዘው ለደንበኞቻቸው አዳዲስ ፕሮዳክቶች ለደንበኞቻቸውም የማስተዋወቅ ግዴታ ይኖርባቸው። ምክንያቱም እነሱ ካላደረጉት የሚመጡት ባንኮች የውጭ ባንኮቹ ገበያቸውን ይወስድባቸዋል ማለት ነው እና ትልቅ ጥቅም አለው። እንዳልኩት ከሀገሪቱ ኢኮኖሚክ ሪፎርም ጋር ግን መታየት አለ። ለምሳሌ አሁን ካፒታል ማርኬት ተከፍቷል ኢትዮጵያ ውስጥ አይደለም። ካፒታል ማርኬቱ ብቻ ራሱ በጣም እየዳበረ እያደገ በሚሄድበት ጊዜ ዝም ብሎ የተቀመጡ ባንኮች ደንበኞቻቸውን የሚያጡበት ደረጃ ላይ ያደርሳቸው ይችላል። ስለዚህ ቀልጠፍ ያደርጋል። የሀገር ውስጥ ባንኮችም ከወዲሁ አቅማቸውን ማጠናከር እንደሚገባቸው ነው የምጣኔ ሀብት ባለሙያዎቹ ያሳሰቡት። የግል ባንኮቹ ደግሞ እንዳልኩት ገበያ ብር ወደሆነ እሳቤ መቀየር አለባቸው። ካፒታሎቻቸውን ማሳደግ ይኖርባቸዋል። እንደተባለው ትናንሾቹ ባንኮች ከመዋጣቸውና ከመጥፋታቸው በፊት ሰብሰብ ብለው አቅም ፈጥረው በተሻለ ሰርቪስ፣ በተሻለ እይታ፣ በተሻለ ቪዥን ገበያ ውስጥ ለመቆየት ጥረት ማድረግ ይጠበቅባቸዋል። እኔ ይህን ያህል የሚያስፈራ ተጽዕኖ ይመጣባቸዋል ብዬ አላምንም። እንዳልኩ ቀደም ብዬ ትንንሾች ናቸው። እሱን አክኖሌጅ ማድረግ አለባቸው። የሀገር ውስጥ ባንኮች አቅማቸውን ካላጠናከሩ ግን የወደፊት እጣ ፋንታና ተወዳዳሪነታቸው ላይ ጉልህ ልዩነት ያመጣል ተብሎ ይጠበቃል። የፖለቲካ ፓርቲዎች በፖለቲካ ምህዳር ውስጥ ተፎካካሪ ለመሆን መሰባሰብና መጠናከር እንደሚገባቸው ተገለጸ። ኢቢሲ ወደ ይዘት በሚል በጀመረው የይዘትና አቀራረብ ማሻሻያ ከተጀመረው ፕሮግራሞች አንዱ በሆነው ዶት ስትሪም ላይ የፓርቲዎች ቁጥርን በተመለከተ ክርክር ተደርጎበታል። ወንደሰን አፈወርቅ ዝርዝር አለው። በኢትዮጵያ የፖለቲካ ፓርቲዎች ጠንካራ ለመሆናቸውና በጋራ ሰብሰብ ብለው ለመስራት መቸገራቸው ከሀገሪቱ የፖለቲካ ስብራቶች መካከል አንዱ ስለመሆኑ ይነሳል። በተለያዩ አጋጣሚዎች በተለይ ተፎካካሪ ፓርቲዎች መሰብሰብና መጠናከር እንዳለባቸው ሲናገሩ የተደመጡት ጠቅላይ ሚኒስትር አብይ አህመድ በቅርቡ ከመላው ኢትዮጵያ ከተውጣጡ የተፎካካሪ የፖለቲካ ፓርቲ ተወካዮች ጋር በተወያዩበት ወቅት የፖለቲካ ፓርቲዎቹ ጠንካራ ለመሆናቸው መንግስት ከፓርቲዎቹ ጋር በጋራ ለመስራት እንኳ እንቅፋት እየሆነበት ስለመምጣቱ ተናግሯል። በጣም በርካታ ፓርቲ ነው ያለው። ሁሉም ሰው የሚፈልገው ደግሞ ፓርቲ ብሎ ሊቀመንበር መሆን ነው። ሊቀመንበሮች በሙሉ ብንሰበስብ አሁን 67 ትጠጋላችሁ። የኢትዮጵያ ካቢኔ ደግሞ እንደምታውቁት 20 ነው። አይበቃንም ካቢኔው ራሱ። ይሄ ያስቸግራል። ሰብሰብ ቢባል ግን በእኛ በኩል ክፍት ነው። ከሚፎካከሩን ሰዎች ጋር ለመስራት ምንም ችግር የለብንም። ኢቢሲ ወደ ይዘት በሚል በጀመረው የይዘትና አቀራረብ ማሻሻያ ከተጀመሩ ፕሮግራሞች አንዱ በሆነው ዶት ስትሪም ላይ የፓርቲዎች ቁጥርን በተመለከተም ክርክር ተደርጓል። በዚህ የተለያዩ ሀሳቦች ክርክርና ሙግት በሚደረግበት ፕሮግራም ላይ የቀረቡት የኢትዮጵያ ሕዝቦች አብዮታዊ ፓርቲ የህዝብ ግንኙነት ኃላፊ አበባ አካሉ እንደሚሉት በሀገሪቱ ጠንካራ ተፎካካሪ ፓርቲዎችን መገንባት አልተቻለም። ፕሮግራማቸውን መሪዎቹ ራሳቸው በአግባቡ የሚያውቁት የረባ ፖሊሲ የሌላቸው ፍልስፍናቸውን እንኳን ሚዲያ ላይ ሲጠየቁ የማያውቁ በጣም ማኒፌስቶ የሌላቸው ምርጫ ሰዓት የነቁና የበቁ አባላት አይደለም የአባላት ቁጥራቸው እንኳን በጣት የሚቆጠር የሆኑ ማህተማቸውን ኪሳቸው ከተው የሚንቀሳቀሱ ቢሮ የሌላቸው
በመንግስት በጀት የሚንቀሳቀሱ መንግስት በየዓመቱ ምርጫ ቦርድ በኩል የሚደጎመው በጀት ነው ቋሚ ፓርቲዎችን ያሉ ያስመሰላቸው። በመድብለ ፓርቲ ስርዓትና የፓርቲዎች ቁጥር መብዛት መካከል ልዩነት አለ የሚሉት በአምቦ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ሴነሳ ደምሴ ፓርቲዎቹ ጠንካራ ለመሆናቸው በሀገር ላይ ተጽዕኖን ያሳድራል ይላሉ። እንደኔ ሐሳብ አፍሪካ ውስጥ የብዙ ችግሮች መንስኤ በጣም ትናንሽ አቅም የሌላቸው ግን ደግሞ ብዙ የሆኑ የፖለቲካ ፓርቲዎች መብዛታቸው በሀገሮች ውስጥ የተፈለገው እድገት ወጥነት ያለው ፖሊሲ እንዳይኖራቸው አድርጓቸዋል ብዬ አስባለሁ። የፖለቲካ ፓርቲዎች ተፎካካሪ ለመሆን ሰብሰብ ማለትና መጠናከር እንደሚገባቸውም ነው የተገለጸው። የኢትዮጵያ የፖለቲካ ምህዳር መስፋትና መጥበብ በፓርቲዎች ቁጥር አይደለም የሚለካው። እውነተኛ የሆኑ ፓርቲዎች ወጥተው በእውነትም የኢትዮጵያ ሕዝብ አማራጭ ሆነው ስርዓቱን በአግባቡ መገዳደር ሲችሉና የህዝብን ድምፅ ሰብስበው በአንድነት በጋራ መቆም ሲችሉ ነው። የተበተነ ድምፅ ተይዞ ወደ ምርጫም ሲገባ ገዢውን ፓርቲ ለመገዳደር የሚያስችል ቁመናም አይኖረንም። ሰብሰብ ማለት ያስፈልጋል። የጋራ በሚያደርጉ ዋና አጀንዳዎች ላይ አብረን እስከቆምን ድረስ በአንድ አካባቢ በአንድ ብሔር ውስጥ ያሉ ፓርቲዎች አይደለም በአገር አቀፍ የተለያዩ ቦታዎች ላይ ያለን ክልላዊ ፓርቲዎችም አገር አቀፍ ፓርቲዎችም ወደ አንድ መሰብሰብ ይሄ ጊዜው የሚጠይቀን ጉዳይ ነው። ያሉ የፖለቲካ ፓርቲዎች ተሰብስበው በርዕዮተ ዓለም የሚመሳሰሉ በዓላማ የሚመሳሰሉ በፖለቲካ ፕሮግራም የሚመሳሰሉ ፓርቲዎች አንድ ላይ ሆኖ ተሰብስበው ለሀገር ለህዝባቸው የሚሰሩበት መንገድ መፈለግ ያስፈልጋል። በኢትዮጵያ የፖለቲካ አውድ ውስጥ ያለውን በጋራ ያለመስራት የፖለቲካ ባህልን ማከምና ጠንካራ ሆኖ መቅረብ ከፓርቲዎቹ በቀጣይ ጊዜያት የሚጠበቁ ስራዎች መሆናቸውም ተገልጿል። ጀነራል ከሌ ይባላል። ሀሳባቸውን በትጋት ወደ ሀብት የቀየሩ ባለሟል ለአንዳንዱ ሙዚቀኛ አንዳንዱ እግር ኳስ ተጫዋች ይሆናል። በእኔና በስፔን አሰልጣኝ መካከል የሚፈጠረው ልዩነት ምንድን ነው? ያን ጥሩ የሚያደርገውን ነገር በተለያየ መንገድ እንዳይሳካለት ማድረግ በጣም ደጋግመን የምንሰማው ታሪክ ነው። ፎርፌ ሰጥቶ ቡድኑን የሚያወርድ ሰምታችሁ ታውቃላችሁ? ያ በእኔ ተፈጽሟል። ግን በጎ ያልሆነ ሀሳብን በመያዝ ደግሞ በድህነት መቆየት ከድህነትም ወደ ባሰ መሄድ ይኖራል። ያን ቡድን ካላሰለጠንኩኝ ላርፍ አልችልም። ሀሳብ ስለሌለን ሀብት ላናፈራ እንችላለን። በኢትዮጵያ ውስጥ 4 የሴካፋ ዋንጫ ያመጣ ብቸኛው ሰው እኔ። የነ ሳላዲን የነ አዳነ የነ ደጉ ደሞዝ 3500 ብር ነበረ ትልቁ ደሞዝ። ለመጀመሪያ ጊዜ ብሔራዊ ቡድን ስመረጥ ኮች ያው በምክትል አሰልጣኝነት አብረኝ ነበር ታውቃለህ። ቋሚ ስራዬን የተውኩት የኢትዮጵያን ብሔራዊ ቡድን ለማሰልጠን ስል ብቻ ነው። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። የሲቪል ሰርቪስ ሪፎርም ስራዎች ውጤት ማሳየት መጀመራቸውን የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ተናገሩ። ኮሚሽነሩ ከኢቢሲ ጋር ባደረጉት ቆይታ የሪፎርሙ ሙሉ ትግበራ በ8 የፌዴራል ተቋማት በቀጣዩ ሐምሌ ወር ይጀመራል ብለዋል። የሪፎርሙ ዓላማ ሰራተኛውን ማብቃት እንደመሆኑ ከሰራተኛ ቅነሳ ጋር የሚያያዝ አይደለም ነው ያሉት ዶክተር መኩሪያ ኃይሌ። የሪፎርም ስራዎቹን አስመልክተውም ከሀብታሙ ተክለስላሴ ከኮሚሽነሩ ጋር ቆይታ አድርጎ ነበር። ተከታትለን እንመለስ። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ለቃለ መጠይቃችን ፈቃደኛ ሆነው እዚህ ስለተገኙልን ከልብ እናመሰግናለን። እኔም አመሰግናለሁ። እስካሁን የተገበሩት የሪፎርም ስራዎች ምን ውጤት አመጡ? የህብረተሰቡን እርካታ የጨመሩ ናቸው ወይ? በዘመናዊ የሰው ኃይል ከማስተዳደር አኳያ የሆነ ቦታ ላይ እውቀቱን በተግባር ማሳየት አለብን የሚል በመንግስትም አቅጣጫ በክቡር ጠቅላይ ሚኒስትራችንም በተለየ መንገድ አቅጣጫ ተቀምጦ ስለነበረ ስለዚህ የለውጥ ስራው በምድብ ነው ያደረገው። የመጀመሪያው ምድብ 8 ተቋማት፣ ሁለተኛ ምድብ ላይ 9 ተቋማት፣ ሶስተኛ ምድብ ላይ 7 ተቋማት ሆኖ መጀመሪያ ላይ በፌደራል ውጤት ካመጣን በኋላ ወደ ክልል ማስፋቱ ቀጥሎ መምጣት አለበት በሚል ስትራቴጂ ነው ይሄ። 23 ተቋማት
ወደ 124 አገልግሎቶች በአንድ ጣራ ስር አገልግሎት መስጠት ጀምረናል። መተግበሪያ ሶፍትዌሮች የለሙለት እና ዘመኑን የተከተለ በዓለም አቀፍም በአፍሪካም ደረጃው የጠበቀ የአንድ ማዕከል አገልግሎት በኢትዮጵያ መጀመሩ የዚህ ሪፎርም አካል ነው። ስለዚህ አንድ ትልቅ ውጤት ስኬት ነው ማለት ነው። የመንግስት ሰራተኛው በተለያዩ የኑሮ ጫናዎች ውስጥ ነው የሚገኘው። በጥቅማ ጥቅሞቹ ተጠብቀው የተሻለ ክፍያ የተሻለ የኑሮ ሁኔታ ላይ ሆኖ በተሻለ መንገድ ተረጋግቶ ስራውን መስራት ህዝቡን ማገልገል እንዲችል ምንድነው የታቀደው? ወደፊትስ ምን ታስባላችሁ? ከስርዓት አኳያ የተቀመጠው ጉዳይ አንደኛ በአዋጁ ላይ የተቀመጠው ደመወዝ በየ4 ዓመቱ ይስተካከላል ተብሎ ተቀምጧል። ስለዚህ ስርዓት ነው። አንድ ከዚህ በፊት ያልነበረ ነገር ነው። ሁለተኛው ስርዓት የደመወዝ ጭማሪ የስራ አፈጻጸም በአግባቡ እስከተሞላ ጊዜ ድረስ በየ2 ዓመት ታግዶ የነበረው የደመወዝ ጭማሪ በአዋጁ ተፈቅዷል። ሁለተኛው ጉዳይ ይሄ ነው ከስርዓት አኳያ ማለት ነው። ሶስተኛው የብቃት ምዘና ይካሄዳል። ብቃታቸው ያረጋገጡ ሰራተኞች የደመወዝ ጭማሪ እናደርጋለን። በሂደት ይሄ ተከማችቶ የመጣውን ችግር በዘላቂነት መፍታት ይቻላል ማለት ነው። በመንግስትም ደረጃ ውይይት እየተደረገበት ያለው ትልቅ ጉዳይ የቤት ችግር መፍታት ነው። የመኖሪያ ቤት ችግር መፈታት አለበት። የክልል መንግስታትም ስራዬ ብለው ቦታ በማዘጋጀት ብድር በማመቻቸት መስራት አለባቸው። የፌዴራል መንግስትም በዚህ ጉዳይ ላይ እየተነጋገርን ነው ከሚመለከታቸው አካላት ጋር ከከተማና መሰረተ ልማት ሚኒስቴርም ከገንዘብ ሚኒስቴርም ጋር እየተነጋገርን ያለነው። የፌዴራል የመንግስት ሰራተኞችም የቤት አቅርቦት ችግራቸው የሚፈታበት ሁኔታ መፈጠር መቻል አለበት። ይሄ ስርዓት ይበጅለታል ብዬ ጠብቃለሁ። ክቡር ኮሚሽነር፣ ከሰሞኑ የሰራተኛ ቅነሳ አለ የሚል ማህበራዊ ሚዲያው ላይ እየተዘዋወረ የነበረ ጉዳይ እንደነበረ ተመልክተናል እና በእርግጥስ የሰራተኛ ቅነሳ ይኖራል ወይ? ይሄ ሪፎርም የሰራተኛ ቅነሳ ዋና ጉዳይ ብሎ አይደለም የሚሄደው። ይሄ ሪፎርም ዋና ጉዳይ ብሎ የሚሄደው ሰራተኛውን ማብቃት ነው። የብቃት ያለውና ብቃት የሌለው ይለያል። ብቃት ያለው በኦንላይን እና በካሊብሬሽን የተወሰነ ስልጠና ይሰጣል። ብቃት የሌለው ለራሱ ስልጠና ተዘጋጅቶለታል። ብቃት ያለው አረጋግጠናል፣ ተልኮ መፈጸም የሚችል ነው። እሱን ለተልኮ ዝግጁ ማድረግ። ብቃት የሌለውን ደግሞ እንደገና ለሁለት እንከፍለዋለን። የተወሰነ ክፍተት ያለበትን በሞጁላር ስልጠና፣ ትልቅ ክፍተት ያለበትን ሰፕሊመንታሪ ስልጠና ብለን ዋና ትኩረታችን አሰልጥነን አብቅተን ለማሻገር ነው። ከ20 ዓመት በላይ ያገለገለ ሰው የበለጠ የካሪየር ኦፖርቹኒቲ የበለጠ የሚያድግበት ሁኔታ የተፈጠረበት እንጂ ከዚህ በፊት የነበረው ከ10 ዓመት በላይ አገልግሎት ዋጋ የለውም የሚል ነው የነበረው። ከዚህ በፊት በጆብ ኢቫሉዌሽን ግሬዲንግ ያ በሙሉ በዚህ ፖሊሲ ተስተካክሏል፣ በአዋጁም ተስተካክሏል። አሁን በምንሰራቸው ዝርዝር የአፈጻጸም ሰነዶችም ላይ ይሄ በሙሉ የተስተካከለ ነው የሚሆነውና ይህንን በተመለከተ ምንም የአመት ገደብ ተደርጎ ከስራ ለመቀነስ የታሰበ ነገር የለም። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ላደረግነው ቃለ ምልልስ ለሰጡን ሀሳብ ከልብ እናመሰግናለን። ቶር ኡዳጊ ይባላል። በጋምቤላ ክልል ዲማ ነው ትውልድና እድገቱ። ቶር በህይወት አጋጣሚ የተለያዩ ስራዎችን ሰርቷል። አጋጣሚዎችን ተጠቅሞም ከአንድ ስራ ወደ ሌላ ስራ ራሱን በማሸጋገር ስኬታማ መሆን የቻለ ነው። አሁን በተወለደበት ዲማ ወርቅ በማውጣት ለበርካቶች የስራ እድል መፍጠር ችሏል። ቶር የህይወት መንገዱን ለባልደረባችን ሪሳል ኦፒዮ ነግሯታል። ከራስ አንደበት ተከታትለን እንመለስ። ስሜ ቶር ኡዳንጎሞት እባላለሁ። ከጓደኞች ጋር ተደራጅተን ወደ ሚዛን የሚሄዱ መኪናዎች፣ ወደ በራ የሚሄዱ መኪናዎች እነሱም ተራ ሲዘን ከነሱ ገንዘብ ስናገኝ ነበር። አንድ ጓደኛ ነበረ፣ እሱ ጋራ ቦታ ጠየቁኝ። ትንሽ ቦታ ሰጡን። ከዛ ዳስ ሰራን። ከዛ በኋላ ሻይ ቡናችንን ያፈላን እንሸጥ ነበር። ከዛ እያልን ትንሽ ገንዘብ ያዝ። በአጋጣሚ ባንዲራ የሚባል ቀበሌ ወርቅ ይፈነዳል። ብዙ ቆፋሬ እዛ ስለገባ የሚበሉ ነገር የለም። አጋጣሚ እዛ ጋር ብዙ ሆቴሎች ስለነበሩ ሽሮ ቤት ከፈት። ሽሮ ቤት ከከፈትን በኋላ በጣም ይሰራል።
ከዛ ኦልሞስት በቀን እስከ 6000 ብር 7000 ማግኘት ጀምረናል በሽሮ። በአጋጣሚ አንድ ጓደኛ ያለ ቶር አሁን ስራ ጀምራል። ቶሩ ስራ ስለጀመረ ኢኮፕ መግባት አለበት አለኝ። 2 ሳምንት ሲሆን በ2 ሳምንት ውስጥ እጣ ወጣልኝ። ከዛ ሳስበው እዛ የምሰራበት አካባቢ ቲቪ የለም። ቲቪ ስለሌለ ቲቪ ገዛው፣ ጀነሬተር ገዛው፣ ፍሪጅ ገዛው። ይሄ ሁሉ ካገዛዛው ከዛ ወደ ታች ዲኤስቲቪ ማሳየት ጀመርኩኝ። በነሳ ነው ማሳየው። ሰውም ስብስብ አድርጎ ሻይ ቡና ይጠጣል። ከዛ በኋላ የብዙ ሰው በቃ መሰብሰባ ሆኗል። ከዛ ስጋ እዚህ ቢኖር እኛ ዲማ አንሄድም፣ ለምን አትከፍትልንም? ሀሳባቸው በመቀበል ለዚህ ፍላጎታቸው ሲሞላ እኔ ደግሞ ገንዘብ ያፈራው ይሄድኩኝ። ከዲማ ካለው ሰዎች አጠቃላይ እኔ መሬት መንግስት ጋር እንትን አድርጌ አመልክቼ መሬት ተሰጠኝ። ሼር ገባን። ሼር ስንገባ በወር 20% ይሰጡናል። ለአንዳንድ ነገሮች ጉዳይ ለማስፈጸም 200,000 ብር ይሰጡናል። ከዛ ወርቅ የሚሰራ ወርቅ ብሔራዊ ባንክ እንሸጣለን። የምናገኘው ትርፍ 20% ወስጄ እነሱም የራሳቸው 80% ይወስዳሉ። ከዛ በኋላ ከነሱ ባገኘው በ20% ባገኘው ገንዘብ ወደ ራሴ ሳይት መክፈት ጀመርኩ እና ወደ ወርቅ የገባሁት በዚህ መልክ ነው። ስለዚህ አሁን ከመነሻችንን እስከ ወርቁ ድረስ ይህን ወጣ ወረድ አሳልፈን ነው ዛሬ ወርቅ የምንሰራውና በአገር ደረጃ በሰራነው ስራ ተሸላምንን። ወደ ግብርና ዘገባ እንሻገራለን። የቀባ እርሻ መጀመራቸው ጊዜና ጉልበታቸውን ከመቆጠቡ ባሻገር ምርታማነትን ለማሳደግ ከፍተኛ እገዛ እያደረገ መሆኑን በደቡብ ኦሞ ዞን የበና ጸማይ ወረዳ አርሶ አደርና አርብቶ አደሮች ተናገሩ። የኃይለማርያምና ሮማን ፋውንዴሽን በበኩሉ በአካባቢው የቀባ እርሻ ቴክኖሎጂን በማስተዋወቅ የምግብና ስነ ምግብ ዋስትና ለማረጋገጥ እየሰራ መሆኑን ነው ያስታወቀው። ተመስገን ተስፋዬ ዝርዝር አዘጋጅቷል። የመኮቦ ኢንተርፕራይዝ ከፍተኛ የግብርና ባለሙያ አቶ በለጠ ደምሴ ቴክኖሎጂው ለም መሬትን ከጉዳት በመከላከል የተራቆተውን የማከም ዘዴ መሆኑን ይገልጻሉ። አፈር ጥናቱን ወስደን አይተነው ነው የገባንበት። ሙሉ ለሙሉ በምናይበት ወቅት ሌት ያላቸው ንጥረ ነገር ውስጣቸው ያለው ንጥረ ነገር በጣም ትንሽ እንደሆነ አሜንድ መደረግ እንዳለበት መደጎም እንዳለበት የሚያሳዩ ነገሮችን አይተናል። እንግዲህ 3 ነገሮች እዚህ ቦታ ላይ አሉ። አንደኛው ቴክኖሎጂው ነው። ሁለተኛው ሃይብሪድ ሲዱ ነው። ምርጥ ዘር ነው። ይሄ ሃይብሪድ ሲድ ነው። ሶስተኛው የማዳበሪያ አጠቃቀሙ። የኃይለማርያምና ሮማን ፋውንዴሽን የቀባ እርሻን በማስተዋወቅ የአርሶና አርብቶ አደሩን የምግብ ዋስትና ለማረጋገጥ የሚደረገውን ሀገራዊ ጥረት እየደገፈ መሆኑን በፋውንዴሽኑ የግብርና ኤክስቴንሽን የምግብና ስነ ምግብ ዋስትና ፕሮጀክት አስተባባሪ አቶ ተስፋዬ ፋላሃ አስረድተዋል። ከባለድርሻዎች ጋር በአጋርነት ከሚከውናቸው ተግባራት መካከል የቀባ እርሻ ዋነኛ መሆኑን ጠቅሰው በደቡብ ኦሞ ዞን በተመረጡ 2 ወረዳዎች ማስጀመራቸውን ተናግረዋል። እቀባ እርሻ የተሻለ ግብርናን የተሻለ አስተራረስ ዘዴን ወደ አርሶ አደሩ በማምጣት ሰርቶ አልምቶ ለሌላው ደግሞ በማሳየት እንዴት ይህንን የግብርና ዘዴ ማስፋት ይቻላል የሚለው ነገር ትልቁ ጉዳይ ነው። ኢትዮጵያ ውስጥ ያለውን በዛ ብዙ ሀብት ብዙ አቅም እያለን የምንተገብራቸው የምንከተላቸው የአስተራረስ የግብርና ዘዴዎቻችን ወቅቱን የዋጁ ባለመሆናቸው ያለውን የሚፈጠረውን የምርታማነትና የምርት ማነስን በመቅረፍ ህብረተሰቡ በምግብ ራሱን በስነ ምግብ ዋስትናው ራሱን እንዲችል ማደግ ያስፈልጋል። በደቡብ ኦሞ ዞን ያለው አብዛኛው መሬት ውሃ አጠር መሆኑን የሚናገሩት የዞኑ ዋና አስተዳዳሪ አቶ ማዕከል ማሌኮ አዲሱ ቴክኖሎጂ የአርሶና አርብቶ አደሩን እንግልት የቀነሰ በመሆኑ ተሞክሮን ለማስፋፋት ተዘጋጅተናል። አርሶ አደሩም አርብቶ አደሩም ባዩት ምልከታ እጅግ በጣም የሚያኮራ ውጤት ስላየን ይህንን አስፍተን ቀጣይ በግብርና ዘርፋችን ላይ የምናደርገው ሩጫችንን ብልጽግና ለማረጋገጥ የምንጓዘውን ጉዟችንን ጭምር ሊያሳካልን ሊያሳልጥልን የሚችል አዲስ ቴክኖሎጂ ስለሆነ እናሰፋለን፣ ታምሪ መስራት እንችላለን የሚል ምልከታና እይታ ነው ያለው። በደቡብ ኦሞ ዞን በና ጸማይ ወረዳ የእቀባ እርሻ ተግባራዊ ከተደረገባቸው ማሳዎች መካከል አንዱ በሆነው የአርሶ አደር ማሳ ተገኝተናል። በዚህ ስፍራ አርሶ አደሮች እንደሚናገሩት እኛም ደርሰን እንደተመለከት ነው ምርታማነት ላይ ከበፊቱ ለውጥ እየታየ ነው። እንደምትመለከቱት በአንድ የበቆሎ እንጨት ላይ 2-3 የያዘ የበቆሎ ምርት እየተመለከትን ነው የምንገኘው። ይህ ባልሆነበት በሌላ ማሳ ደግሞ
የምርታማነት መጠኑ አነስተኛ መሆኑን አርሶ አደሮች አክለው ይናገራሉ። እነኚህ በቆሎች እኔ ከመዝራቴ በፊት የሚታረሙ ናቸው። አረም እየተታረመ የነበረ በቆሎ ነው። ግን ይሄ ከኋላ ነው የተዘራው። የሚገርም ነገር ቀድሞ ደግሞ በሰለ። በጣም ልዩነት ነው ያየሁበት። ይሄ በቆሎ በጣም ደስ የሚል ከብዙ ድካም መቀነሱን ነው ያገኘነው። እዛ ሁለተኛ ደግሞ የበቆሎ ልዩነት በጣም ካለነው ከነበርንበት ሲያርስም ሲደክምበት ከነበርንበት ህይወት በጣም የተሻለ መሆኗን አይተናል። በደቡብ ኦሞ ዞን የቀባ እርሻ ባልተሞከረባቸው ማሳዎች ያለው የበቆሎ ምርት ከቁመና አልፎ በምርታማነት መጠንም ወደ ኋላ የቀረ መሆኑ ተመላክቷል። በአካባቢው ያሉ አርሶና አርብቶ አደሮች ሁለቱን በማነጻጸር ልምድ እንዲቀስሙም ተደርጓል። በአብሮነት አሻራን ማኖር በማህበረሰብ ውስጥ አንድነት እንደሚያጠናክር ተገለጸ። በጅማ ከተማ በተደረገ የጋራ የችግኝ ተከላ መርሃ ግብር ኢትዮጵያን አረንጓዴ ለማልበስ በአንድነት መስራት እንደሚገባ በመርሃ ግብሩ ላይ የተሳተፉ ነዋሪዎች ተናግሯል። ራሄል አብደላ በዘንድሮ ዓመት የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል በተለያዩ የሀገሪቱ አካባቢዎች እየተተከለ ይገኛል። ይተከላሉ ተብለው የተዘጋጁ ችግኞች 3.7 ሚሊዮን ችግኞች ናቸው። አሁን በሚገኝበት በጅማ ከተማም 700 ሺህ ችግኞችን በተለያዩ ቀበሌዎች እየተተከሉ ይገኛሉ። በዚህ የችግኝ ተከላ መርሃ ግብር እንግዲህ አሁን ከኋላ እንደምትመለከቱት የሃይማኖት አባቶች፣ ህፃናት፣ ወጣቶች፣ ሌሎችም ሴቶች ተገኝተውበታል። ሁሉም የማህበረሰብ ክፍል እየተሳተፈበት የሚገኝ የችግኝ ተከላ መርሃ ግብር ነው። እኔም ዞር ዞር ብዬ ከነሱ ጋር ቆይታ አድርጌያለሁ። በዚህ የችግኝ ተከላ እንግዲህ በጋራ ችግኞችን መትከል አብሮነትንም የሚያጠናክር ነው። የአካባቢ ጥበቃ ላይ በጎ ተጽዕኖ ከማሳደሩን ባለፈ ደግሞ በጋራ እነዚህ አይነት ሁነቶች ላይ መሳተፍ አብሮነትን የሚጨምር መሆኑን ገልጸውልኛል። እኔ በጣም በቃ ስሜት አለኝ መሰለሽ። እኔ አካል ጉዳተኛ ሆነ እንደዚህ መሳተፈ እኔ ደስተኛ ነኝ። እኔ በጣም ደስ ይለኛል። በአመት ተክላለሁ፣ እጄ ገባለሁ፣ ተክላለሁ፣ ቤቴ ተክላለን፣ ሁሉ ነገር እንሰራለን፣ እሰራለሁ። እኔ እግዚአብሔር ይመስገን። ህዝቡ በጋራ ወጥቶ በአንድነት ወጥቶ ይሄን ግሪን ሌጋሲ ለማሳካት እየሰራ ነው የሚገኘው። ይሄ ደግሞ የሚቀጥል ነገር ነው። አንድነታችንን በጋራ የመኖር አብሮነታችንን ትልቋን ኢትዮጵያ ለመገንባት የጋራ እይታ እንዲኖረን አገራችንን በጋራ እንድናሳድግ ታስቦ የተሰራ ነው። ይሄ የሚያመላክተው ህዝባችን አንድነት እንዳለው፣ ፍቅር እንዳለው፣ በጋራ የራሱን አሻራ ያስቀመጠ ያለበት ሁኔታ ይታያል። ይሄ ደግሞ ለወደፊትም ይቀጥላል። የአረንጓዴ የልማት ስራዎች በተፈጥሮ ሀብት የተራቆቱ የደረቁ ሐይቆች፣ ወንዞች ወደ ነበሩበት እንዲመለሱ የሚያግዝ ከዛ በተጨማሪ ደግሞ ሀገሪቱ በምግብ ራሷን ለመቻል እያደረገች ያለችውን ጥረት እንደዚሁ የሚያሳካ መሆኑ ይታወቃል። ከዛ ማለፍ ሲል ደግሞ ቀደም ሲል እንደተመለከትነው በጋራ የተለያዩ የማህበረሰብ ክፍሎች ችግኞችን መትከላቸው አብሮነትን፣ አንድነትን ለማጠናከርም እንደዚሁ የሚያግዝ ነው። ለብክለት የሚዳርጉ ክስተቶች ላይ ቁጥጥር ማድረግ ባህል ሆኖ እንዲቀጥል የተጠናከረ ስራ ሊሰራ ይገባል ሲሉ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ አሳሰቡ። ጽዱ ኢትዮጵያን ባህል እናድርግ በሚል መሪ ቃል ለ6 ወራት የሚከናወነው መርሃ ግብርና የክረምት ወራት በጎ ፈቃድ አገልግሎት ስራን የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሚ በቦንጋ ከተማ አስጀምሯል። ሰለሞን ባረና ዝርዝር አለው። ጽዱ ኢትዮጵያን ባህል እናድርግ በሚል መሪ ቃል ለ6 ወራት የሚከናወኑ ተግባራትና የክረምት ወራት በጎ ፈቃድ አገልግሎቶች ማስጀመሪያ በቦንጋ ከተማ ተካሂዷል። በመርሃ ግብሩ ላይ የተገኙት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት ጽዱ ኢትዮጵያን እውን ለማድረግ የተጀመረው መርሃ ግብር በከተሞች ብቻ ተወስኖ የሚቀር ሳይሆን አሁን ላይ በገጠር አካባቢዎችም ተግባራዊ ተደርጎ ውጤት እየተመዘገበበት ይገኛል ብለዋል። አካባቢያችን ለዜጎች ለሰዎች ምቹ እንዲሆኑ ራሳችን ከተላላፊ በሽታዎች የምንከላከልበት አካባቢያችን ጽዱ የምናደርግበት ትልቅ አጋጣሚ ነውና ይሄ ዛሬ የምናስጀምረው ዛሬ አስጀምረን የምንተወው ሳይሆን ሁል ጊዜም በሳምንት የተወሰኑ ቀናትን ቤታችንን፣ ግቢያችንን፣ ከተማችንን
የምናጸዳበት ለኑሮ ምቹ የምናደርግበት ንጹህ አየር እንደዚህ የምንተነፍስበት ሊሆን ይገባል። የፌዴሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር በከተሞች መስፋፋትና በቆሻሻ አወጋገድ ሂደት የሚስተዋሉ ክፍተቶችን በማረም አካባቢያችንን ልንጠብቅ ያስፈልጋል ብለዋል። ጽዱ የሆነችን ኢትዮጵያ ለትውልድ ከማሻገር አንጻር መስራት አለብን ብለን ተነስተናል። ዛሬም እንግዲህ የምንጀምረው የፕላስቲክ ብክለት በመከላከል የአፈርም የውሃም ብክለት በመከላከል የአየርም ብክለት የድምጽ ብክለትን እንዲሁም ደግሞ ከቆሻሻ አያያዝና አወጋገድ ጋር ተያይዞ እየደረሱብን ያሉትን ችግሮችን በመፍታት በእውቀት ብክለቶችን በመከላከል ከኛ ጀምሮ በ6 ወር ውስጥ ሁሉም ንቅናቄ የአረንጓዴ አሻራ መትከል፣ መንከባከብ፣ መጠበቅ የሁላችንም ድርሻ በመሆኑ ያንን የምናደርግበት ይሆናል። የመርሃ ግብሩ ተሳታፊዎች በበኩላቸው ለጽዱ ኢትዮጵያ መርሃ ግብር ስኬታማነትና ተጠቃሚነት የጀመሩትን ጥረት አጠናክሮ እንደሚቀጥሉም ገልጸዋል። እንግዲህ ህዝብ እንዲሆነው በአንድ ጊዜ ይህን ያክል ከለቀመና ይህን ካስጀመረ እንደ ግለሰብ ሁላችንን በየጊዜው አካባቢያችንን በማጽዳትና ቆሻሻ በመልቀም ምቹና ጽዱ የሆነ አካባቢ ለራሳችንና ለትውልድ መፍጠር መቻል አለብንና ይሄ ነገር የአንድ ቀን ዘመቻ ሳይሆን ሁሌ በሰዎች ውስጥ ገብቶ ቢቀጥል እኔ የተሻለ ነው ብዬ ነው ማስበው። በዚሁ ልክ ደግሞ እኛ ይሄንን ግንዛቤ በመውሰድ በአካባቢያችን ላይ ተግባራዊ ማድረግ እንደሚኖርብን ያው አደራ ጭምር ነው የተሰጠን። የተመዘገቡ ለውጦችንም ቀጣይ ለማድረግ በየአካባቢው ያሉ አደረጃጀቶችን በተገቢው መጠቀም እንደሚያስፈልግም አብራርተዋል። ማዘጋጃ ከተሞች ላይ ያው በየሳምንቱ አርብ ወጥቶ ነዋሪውም የራሱን አካባቢም የሚያጸዳበት መንግስት ሰራተኛውም በተጨማሪ ወጥቶ የራሱንም አካባቢውን የሚያጸዳበት ሁኔታም ስላለ ይህንን ባህል እያደረግን እንሄዳለን። ከዛ በተጨማሪ ታችም ከከተማም እስከ ታችኛው መዋቅርም ገጠር አካባቢም የተጀመሩ ነገሮችም አሉና እነዛን አዌርነሱን እንደገና ማጠናክረን ያው ቅድም የተባሉ አደረጃጀቶችን ማጠናክረን ታች ላይ ባህል እንዲያደርጉም እናደርጋለን። በመርሃ ግብሩ የክረምት ወራት በጎ ፈቃድ አገልግሎት ስራ የተበሰረ ሲሆን ቦንጋ ከተማን የማጽዳት የአረንጓዴ አሻራ ተከላና የአረጋውያንን ቤት የመገንባት ተግባር ተጀምረዋል። ለኢቲቪ ዜና ከደቡብ ምዕራብ ኢትዮጵያ ክልል ለተጠናቀረው ዘገባ ሰለሞን ባረና ነኝ። ከኢትዮጵያ ቴሌቪዥን ምዕራፍ 1 ኢቲቪ 57 ዜናችን እንደቀጠለ ነው። ተመልካቾቻችን ሰዓቱ የአየር ትንበያ መረጃዎችን የምናደምጥበት ሰዓት ነው። ባለሙያው ኃይሉ ነገሰ ስቱዲዮ ተገኝቷል። ኃይሉ እንዴት አመሸ? እንደምን አመሸሽ አልጋነሽ? እና የአየር ትንበያ መረጃዎች ምን ያመላክታሉ? አመሰግናለሁ አልጋነሽ። በዛሬው ዕለት በሰሜን፣ በምዕራብ፣ በመካከለኛው፣ በምስራቅና በደቡብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁ ጋር ተያይዞ በአዲስ አበባ፣ በጎንደርና በመቀሌ ዝናብ ተመዝግቧል። በነገው ዕለት የክረምት ዝናብ ተጠቃሚ በሆኑት የሀገራችን አካባቢዎች ላይ የተስፋፋና የተጠናከረ የዳመና ሽፋንና ክምችት ይኖራቸዋል። ከዚሁም ጋር ተያይዞ በሁሉም የትግራይ፣ የአማራ፣ የአፋር፣ የኦሮሚያ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ የጋምቤላ፣ የቤኒሻንጉል ጉሙዝ ክልል ዞኖችና እንደዚሁም ከሶማሌ ሲቲና የፋፈን ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም አልፎ አልፎ ከሚጠናከሩት የአየር ሁኔታ ክስተቶች በመነሳት በምስራቅ አማራ፣ በምዕራብ፣ በደቡብ ምዕራብና በምስራቅ ሸዋ በ4 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራቸዋል። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ወላይታ ሶዶ፣ አዋሳ፣ ባሌ ሮቤ፣ ጋምቤላ ቀላል ዝናብ፣ ጅማ፣ ደብረ ማርቆስ ዝናባማ፣ ሞያሌ፣ ጎዴ ዳመናማ፣ ዲላ ቀላል ዝናብ፣ አምቦ፣ ፊቼ፣ ኮምቦልቻ ዝናባማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ዝናባማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ ኃይሉ። መልካም ምሽት። እኔም በጣም አመሰግናለሁ። መልካም ምሽት አልጋነሽ። ወደ ዩኒቨርሲቲ የሚገቡ የ12ኛ ክፍል ተማሪዎች ፈተና ይሰጣቸዋል። ዩኒቨርሲቲ ቆይተው መውጫቸው ላይ ሌላ ፈተና ይሰጣቸዋል። ማስተርስና ፒኤችዲ መስራት ቢፈልጉ ሌላ ፈተና ይሰጣቸዋል። የዚህ ሁሉ ፈተና ዓላማው ምንድን ነው? ያንን እውቀት አግኝቷል አላገኘም የሚለውን ለማወቅ ምዘና ሰጠህ። አዎ ይሄ ሚኒመም የሆነውን ያንን ነገር ለመስራት የሚያስችለውን እውቀት አግኝቷል። 4 ዓመት ዩኒቨርሲቲ ውስጥ የቆየ ሰው ማወቅ ያለበትን አውቋል ተብሎ ሰርቲፊኬት ሰጣቸው። በዩኒቨርሲቲው ላይ እምነት ስለሌላችሁ ነው መውጫ ፈተና ያስፈልገው? የለንም እኮ አልኩ።
ማንም ኮንፊደንስ የለውም። እንዴት ነው አዳራሽ ውስጥ ሰብስቦ 60 እና 70 ጥያቄ በመስጠት ያንድን ሰው ትክክለኛ ዕውቀት ችሎታ መለካት የሚቻል? የፈተና አወጣጥ ዕውቀት ያላቸው ሰዎች የሚጠቀሙበት ሲስተም አለ። የትምህርት ስርዓታችን የኢትዮጵያን መልክ የሚመስል አይደለም። የተለየ ነገር ያለን ለማስመሰል መሞከሩ ነው ማይገባኝ። ለምንድን ነው ሁሉም ነገር ከውጭ የመጣ የምናስመስለው ነው? የኛስ ነገር መውጣት የለበትም። ምንም የተለየ ነገር አይደለም። የተለየንም የሰው ልጆች አለን እኮ የተለየ ነገር አለን። የትምህርት ስርዓቱ ይሄንን ይጋብዘን አይከለክልህም። ዜናዎቻችን ይቀጥላሉ። አዋሽ ባንክ ከታክስ በፊት 22.7 ቢሊዮን ብር ትርፍ ማስመዝገቡን አስታወቀም። ባንኩ የተከፈለ ካፒታሉን 27.8 ቢሊዮን ብር ማድረሱንም ገልጿል። የባንኩ ስራ አስፈጻሚ ፀሐይ ሽፈራው የበጀት ዓመቱን የስራ አፈጻጸም አስመልክተው በሰጡት መግለጫ ባንኩ በበጀት ዓመቱ 64.4 ቢሊዮን ብር አጠቃላይ ገቢ ማግኘቱንም አንስቷል። በበጀት ዓመቱ 52 አዳዲስ ቅርንጫፎች በመክፈት የደንበኞችን ቁጥር ከ15 ሚሊዮን በላይ ማድረስ መቻሉም ተጠቅሷል። አዋሽ ባንክ ገቢውን ወደ 64.4 ቢሊዮን ያሳደገበት ዓመት ነው። አምና በዚህ ወቅት ላይ ወደ 36 ቢሊዮን የነበረው የአዋሽ ባንክ ጠቅላላ ገቢውም በ28 ቢሊዮን ያሳደገበት ነው። በዚሁ መሰረት የአዋሽ ባንክ ትርፍ ከታክስ በፊት ወደ 22.7 ቢሊዮን ያተረፈበት ነው። ይሄ ማለት ኦልሞስት ከ100% በላይ ባንኩ በትርፍ ያደገበት ዓመት ነው። ከዚህም ውጪ የተከፈለ ካፒታሉን ለማሳደግ ባንኩ ሰፊ ስራዎችን የሰራበት ዓመት ነው። በዚህ ዓመት ብቻ ወደ 7.7 ቢሊዮን የካፒታል እድገት ያስመዘገብንበት ነው። በዚሁ መሰረት የአዋሽ ባንክ የተከፈለ ካፒታል ወደ 27.89 ቢሊዮን የደረሰበት ዓመት ነው። አዋሽ ባንክ በበጀት ዓመቱ ለጥቃቅንና አነስተኛ ኢንተርፕራይዞች ከ16 ቢሊዮን ብር በላይ ብድር የሰጠ ሲሆን በዲጂታል አገልግሎቱም ከ301 ሺህ በላይ ለሚሆኑ ደንበኞች ያለምንም ማስያዣ ከ493 ሚሊዮን ብር በላይ ብድር መስጠቱም ተመላክቷል። ስራ አስፈጻሚው የውጭ ባንኮች ወደ ሀገር ውስጥ መግባት ጋር ተያይዞ ባንኩ ያደረገውን ዝግጅት በተመለከተም ማብራሪያ ሰጥተዋል። በአዋሽ ባንክ በኩል የውጭ ባንኮች መግባትን በተመለከተ ኦልሞስት ከ10 ዓመት በላይ ሰፊ የሆኑ ዝግጅቶችን ስናደርግ ነው የነበረው። ከዚህም ውስጥ አንዱ የባንኩን ካፒታል ማሳደግ እያልን በሰፊው ስንሰራበት የነበረው፣ በሁለተኛ ደረጃ ሄቪሊ በጣም በሰፊው ቴክኖሎጂ ላይ ኢንቨስት እያደረግን ነው ያለ ነው። ይሄ አንዱ ትልቅ ስራ ነው። በቴክኖሎጂ የበቃ ባንክ፣ ዲጂታሊ ደንበኞቹ መድረስ የሚችል ባንክ አዋሽ ባንክን ለማድረግ በብዙ ሚሊዮን ዶላር የሚገመት ገንዘብ አውጥተን የተለያዩ ፕሮጀክቶችን እየሰራን ያለን። አማራጮች አዋሽን በተመለከተ ሁለት ናቸው። የመጀመሪያው በፓርትነር መልክ ሊመጣ የሚችል ጠንካራ ባንክ፣ የአዋሽን ክራይቴሪያ ሊያሟላ የሚችል ባንክ ቢመጣ በጋራ አብረን የምንሰራበት ይሆናል። ሁለተኛው አማራጭ በራሳችን ጠንክረን የምንወጣበትን ሁኔታዎች ማመቻቸት ነው። በዚህ በኩል አገሪቷ ውስጥ ካሉ ግንባር ቀደም ጠንካራ ባንኮች ውስጥ አዋሽ አንዱ ነው። እጅግ ጥበብ በሚል ስያሜ ይታወቃል። ባህላዊ አልባሳት ይዘታቸውን ሳይለቁ በዘመናዊ መልኩም ያመርታል። ተቋሙ አልባሳቱን ለሀገር ቤት ገበያ ከማቅረብ ባለፈ በባህር ማዶ ተደራሽ በማድረግ ኢትዮጵያን እያስተዋወቀ እንደሚገኝ መስራቿ ይናገራሉ። መቅደስ እንዳለ ምርቶቹን አስመልክታ ያዘጋጀችውን ዘገባ አብረን እንከታተል። የኢትዮጵያ የባህል አልባሳት ተፈላጊነት እየጨመረ ቢሆንም ዘርፉ የሚፈልገውን ያህል እየተሰራበት እንዳልሆነ ሲነገር ይሰማል። አልባሳቶቻችን እንደ ሌሎች የአፍሪካ ሀገራት የክት ልብስ ሆነው ዘወትር እንዲለበሱ አተኩሮ በመስራት በኩል እጅግ ጥበብ ይነሳል። እጅግ ጥበብ ለኢትዮጵያ አየር መንገድ የበረራ አስተናጋጆች አልባሳትን በማዘጋጀትና ባህላዊ ልብሶችን በዘመናዊ መልኩ በመስራት ተቀባይነት እያገኘ የመጣ ተቋም ለመሆን በቅቷል። የኛ ድርጅት በአብዛኛው የሽመና የሀገር ባህል ስራ ላይ ነው ያለ ነው። ግን የሀገር ባህሉን እንደው ባህል ቲፒካል ባህሉን ብቻ ሳይሆን የዘውትር ተለባሽ እንዲሆን ክሮች ያው ጥንካሬያቸው ሸሚዝም ጃኬትም እንዲሆኑ ክሮች በመምረጥ ጨርቁን ፋብሪኩን በማሰራት
ከኛም ውጪ ደግሞ አውትሶርስ እናደርጋለን። ከአርባ ምንጭ ከባህር ዳር እንደዚህ ጨርቆችን ለኮት ለጃኬት እኛም ባንሰራው አይነትን ፋብሪክ ግን ሽመና በኦርደር ራሳችን ዲዛይን እናሰራለን። ተቋሙ የባህል አልባሳትን ከማስተዋወቅ ባለፈ ለበርካቶች የስራ እድል እንደፈጠረ ሰምተናል። በቋሚነት የሚሰሩ እዚህ ጋርመንት ውስጥ የሚሰሩ ከ25 በላይ ሰራተኞች አሉ። ዶርዜ ላይ ሸማኔዎች አሉን፣ ጨንቻ ላይ ሸማኔዎች አሉን። በእኛ ስር የሚሰሩ ከ40 ያላነሱ ሸማኔዎች ናቸው። ምክንያቱም እሱን ደግሞ እዚህ አንድ ሰው ሁለት ሰው የሚሰራው አይደለም። ስራውን እዛው ነው የወሰድንላቸው። ማቴሪያል በሙሉ እኛ ነን የምንሰጣቸው። ሚዲየተር አለን እዛ፣ እኛም ሄደን ኮንትሮል እናደርጋለን። የአየር መንገድ ልብስ አሰርተን ሰብስበን ስፌቱ ብቻ ነው እዚህ የሚሰፋው። ስለዚህ እዛም እንደዚሁ አንድ 5 ሴቶች ፈታዮች አሉ። እንደገና ደግሞ በየቤታቸውም ስራ ይፈጠርንላቸው አሉ። በፊት ሌላ መስሪያ ቤት ስሰራ ያው ሱፐርቫይዘር ወይ ኳሊቲ ኮንትሮል ብቻ ነበር የምሰራው እና የስፌት ልምድ ሙያ የለኝም ነበር። አሁን ግን እዚህ የተለያዩ ስራዎችን ሰራለሁ። የተለያዩ ቤቴም ልስራ ብል የተለያዩ ሙያዎችን ልብስም የተለያዩ ነገሮችን መስራት እችላለሁ። ማለት ከሷ ብዙ እውቀት አግኝቻለሁ። አሁንም እየሰራ ያለው ነጠላና ቀሚስ ነው። አሁን ጥበብ ጨርሼ ጨርቅ እየጀመርኩ ነው። ከሳቸው ጋር ረጅም ጊዜ ነው መስራት ከጀመርኩ ቢያንስ ከ20 ዓመት በላይ ነው። የሁለት ልጆች አባት ነኝ። ህይወትንም ያው ጥሩ ኑሮ እየኖርኩ ነው እንደማንኛው ሰው። እጅግ ጥበብ አልባሳትን ከሀገር ቤት ገበያ አልፎ ወደ ባህር ማዶ መላክ የቀጣይ ትኩረቱ መሆኑን ይገልጻል። አሁን ምርቶቻችን ኤክስፖርት ማርኬት ውስጥ ለመግባት በዝግጅት ላይ ነው ያለነው። የአይሶ ሰርቲፋይድ ሆነናል በኳሊቲ። ስለዚህ አሁን ሬዲ ነን ማለት ነው። ስለዚህ የውጭ ገበያ ላይ እንገባለን። እሱ ዝግጅት ላይ ነው ያለነው። ከዓለም አቀፍ ብራንዶች እኩል እንዲሰለፍ ነው እንፈልገውና ምናልባት እኔ ይህን ስራ 30 ዓመት ወደ ኋላ ሰርቼዋለሁ፣ ደክሜበታለሁ። ነገር ግን ተተኪ ወጣቶች አሉ። ስለዚህ ተሻጋሪ ካምፓኒ ይሆናል ብዬ ነው የማስበው። እጅግ ጥበብ የኢትዮጵያ አየር መንገድ የበረራ አስተናጋጆች አልባሳትን፣ ቦርሳዎችን ጨምሮ ሌሎችንም ባህላዊ ልብሶችን በዘመናዊ መልኩ በመስራት ይታወቃል። ወደ ውጭ ዜና አልፈናል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በሩሲያና በዩክሬን መካከል ዘላቂ ሰላም ማምጣት እንዲቻል በተቻለ ፍጥነት የተኩስ አቁም እንዲደረግና ድርድር እንዲጀመር ጠየቁ። ማክሮን ከሩሲያ አቻቸው ቭላዲሚር ፑቲን ጋር ከ2022 በኋላ ለመጀመሪያ ጊዜ በስልክ ተወያይተዋል። ተስፋዬ ለሜሳ ትንታኔ አዘጋጅቷል። የሩሲያና ዩክሬንን ጦርነት አስመልክቶ ሰሞኑን በርካታ ዓለም አቀፍ ጥረቶች እየተደረጉ ሲሆን በዚህ መሰረት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሩሲያው አቻቸው ቭላዲሚር ፑቲን ጋር ለ2 ሰዓታት የፈጀ የስልክ ውይይት አድርገዋል። ይህ በሁለቱ መሪዎች መካከል እንደ አውሮፓውያኑ አቆጣጠር ከ2022 ወዲህ የተደረገ የመጀመሪያው ቀጥተኛ ንግግር ነው። በውይይቱ ወቅት ፕሬዝዳንት ማክሮን ፈረንሳይ ለዩክሬን ሉዓላዊነትና የግዛት አንድነት ያላትን የማያወላውል ድጋፍ አጽንኦት ሰጥተዋል። በተጨማሪም በተቻለ ፍጥነት በዩክሬን የተኩስ አቁም እንዲደረግና በሩሲያና ዩክሬን መካከል ዘላቂ ሰላም ለማምጣት ድርድር እንዲጀመር ጠይቀዋል። በተቃራኒው ፕሬዝዳንት ፑቲን የምዕራባውያን ሀገራት በዩክሬን ግጭት ውስጥ ቀጥተኛ ተሳትፎ እንዳላቸው በመግለጽ ማንኛውም የሰላም ስምምነት የችግሩን ዋና መንስኤዎች መፍታትና አሁን ያለውን የክልል ሁኔታዎች ያገናዘበ መሆን አለበት ብለዋል። ፑቲን አክለውም ምዕራባውያን ለረጅም ዓመታት የሩሲያን የደህንነት ስጋቶች ችላ ብለው ዩክሬንን ጸረ ሩሲያ መድረክ አድርገው እንደፈጠሩ ተናግረዋል። የሊሴ ቤተ መንግስት እንደገለጸው ሁለቱ መሪዎች ጥረታቸውን በጋራ ለመስራትና በቅርቡም በድጋሜ ለመነጋገር ተስማምተዋል። ሁለቱ መሪዎች በቅርቡ እንደገና ለመነጋገር መስማማታቸው የውይይት መንገዱ ክፍት እንደሆነ የሚያሳይ ቢሆንም በዩክሬን ያለው ጦርነት በአጭር ጊዜ ውስጥ መፍትሄ ያገኛል ብሎ ለመገመት ያስቸግራል። የዚህ የስልክ ንግግር ዋናው ፋይዳ ታዲያ ምናልባትም ለወደፊት ድርድሮች መነሻ መሆኑና በከፍተኛ አመራሮች መካከል ግንኙነት አለመቋረጡ ሊሆን ይችላል። በአጠቃላይ ይህ የስልክ ውይይት በዩክሬን ጦርነትና በሌሎች ዓለም አቀፋዊ ጉዳዮች ላይ ያለውን ውስብስብና
እርስ በርስ የተሳሰረ የፖለቲካ ሁኔታን የሚያሳይ ነው። ምንም እንኳን ወዲያውኑ መፍትሄ ባይመጣም ዓለም አቀፍ ጥረቶች ለሰላም መፍትሄ ከመፈለግ እንደማይቆጠቡ የሚያሳይ ምልክት ነው። በሌላ ዜና ደግሞ ፕሬዝዳንት ማክሮን በስልክ ንግግራቸው ከሩሲያ አቻቸው ጋር የኢራንን የኒውክሌር መርሃ ግብርና ሚሳኤሎችን አስመልክቶም ተወያይተዋል። ማክሮን ኢራን የተባበሩት መንግስታት የኒውክሌር ጦር መሳሪያ አለመስፋፋት ስምምነትን እንድታከብርና ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር በቅርበት እንድትሰራ አሳስበዋል። ፑቲን በበኩላቸው ኢራን ሰላማዊ የኒውክሌር ፕሮግራም የማካሄድ መብት እንዳላት መናገራቸውን ክሬምሊን አስታውቋል። ከኢትዮጵያ ቴሌቪዥን የምዕራፍ 1 ኤቲቪ 57 ዜናዎቻችን ተጠናቋል። ምዕራፍ 2 1 ሰዓት ላይ